ለኔ ስለቀለለብኝ ለሰው ቀላል ነው ማታ አይደል? ለኔ $30,000 ትንሽ ነገር ይሆናል፣ ለሰው ግን በጣም ቀላል ነገር አይደል? እና እግዚአብሔር የተመሰገነ ይሁን። ሌላ ለኛኛው ልጅ ደግሞ ለአያቱ አያቱ በዊልቸር ነበር የሚሄዱትና በኤሌክትሪክ መኪና የሚሄድ በኤሌክትሪክ ሞተር የምትሄድ ኤሌክትሪክ ልኮ ገዝቶላቸው ገና በመጀመሪያው ሳምንት ላከልን። $2,000 አካባቢ ነበር ሚዲያው በፈርስት ዊክ ሚዲያ ሜክ ያደረገው። ከዛ በኋላ ወዲያው ለአያቱ ዊዝድሮ አድርጎ ይሄን ነገር አደረገላቸው እና ሲነግረኝ ራሱ ኢንተርቪው ላይ እንደምታዩት በቃ he really wanted to do this ሰፖርት ላረግ ይፈልግ ነበር። ፋሚሊውን አልተሳካለትም ነበር። እንደውም $200 ነው የጨመረውና አስቡት። እኔ አላቅም እንዴት ኤክስፕሌን እንደማለት የምሬ ነው አላቅም። አያቱን መርዳት መቻል ወይ ደግሞ ዊልቸር የሚሄዱ ሰዎችን ማድረግ ማለት እሳሰብ ይሄ ልጅ ብዙ ጊዜ ይመኘው ነበር ይጸልይ ነበር ለዚህ ነገርና እግዚአብሔር እርቶ ደግሞ ይሄን ነገር በማድረጉ እኔ ደግሞ ይሄን ነገር ለማድረግ በኔ በኩል በማለፉ በጣም ደስተኛ ነኝ። ዋስጋይና ማጋይ ማርሻል yes and then nice to meet you finally okay brother ተረጋጊ ቢዝነስ ተገናኘን በስተመጨረሻ ቢዝነስ ነው እንደነሽ አለው ላወቅኛ ፋሲካ ደስታ ባይኩን ይገዛስ ገባኛው ቲሞቼ ነገርኝ ነበር። አሁን ቢዝነስ እንደነሽ አለው ለአባቴ ደህና ነህልኝ አለው እንኳን እግዚአብሔር ረድቶሽ በእናትሽ የሆነ ነገር ለማድረግ በቃሽ ለቤተሰብሽ በጣም ብዙ ዋጋ የከፈሉልኝ አያቴ ናቸው ያሳደጉኝ እነሱ ናቸው። በእናትህ ኧረ ይመች ደስ ብሎኛል የምር በጣም በቃ ቴስቲሞኒሽን ሳይ በጣም ነው የተመቸኝ። ያራዳል አላመኑም በቃ ስቲል ነው ሰሞኑን ቤት ነው እየዋልክ ያለው ስራም አልወጣም ይሄ ነገር እንዴት ነው ብሎ ጨንቋቸዋል እሳቸው ራሳቸው። ኧረ እባክህ ልክ ያልሆነ ነገር እንዳለ አውቀዋል። ምን ብዬ ላስረዳቸው ፎሬክስ ነው ይሄ ነው አልተረዱትም በቃ ኧረ በእናትሽ በእንግራ ይረዳሻው ቢዝነስ እስቲ ስለራስሽ ንገሪኝ በእናትሽ። በእናትሽ ኧረ ከጀመርኩ አይ ቲንክ 23 መጨረሻ አካባቢ $100 ወደ 10,000 የጀመርከውን ጊዜ ታስታውሰዋለህ? አስታውሳለሁ በደንብ። ያኔ ነው ወደ ፎሬክስ አለም የገባሁት እና አይ ቲንክ እሱ ቻሌንጅ አምልጦኛል። ኤክስነሲን እስካስተካክለው ስቴትመንት ምን እስክል ድረስ እሱ ቻሌንጅ አመለጠኝ። በዛ ሰዓት ነው በቃ ፎሬክስ የጀመርኩት። አሁን እግዚአብሔር ይመስገን አሪፍ ላይ ነው ያለሁት። አሁን የኔ ችግር ሳይኮሎጂ ወይ በጣም እንዳንተ ግን የሆነ ሳይኮሎጂ የለኝም። አብሽር አይ ደስ ይላል ግን የምሬ ነው። አሁን ልክ በትሬዲንግ ላይ ሳይኮሎጂ ያለባቸው እንደዚህ የሚያስቸግራቸውን ሰዎች እነዚህ ነገሮች ያጠቃልሉ ነገሮችን ነው ሰው ላይ በራስ መተማመን ከገንዘብ አንጻር ኢሞሽናል አታችመንት የሚሉት ነገሮች ስለማውቃቸው እነዚህ ነገሮች አልፈን እንዴት ነው ከኔ ጋር ትሬድ ማድረግ የሚችሉትና እነዚህ ልጆች ከኔ ጋር ገንዘብ መስራት የሚችሉት የሚሉትን ነገር በማወቅና እኔ ከዚህ በፊት ከማስቸገረኝ ነገሮች አንጻር ነው ቻሌንጅ የጀመርኩትና it's very amazing to see this man። የት ነው የምትኖሪው እስቲ ንገሪኝ። እኔ ሆሳና ነው ያለሁት። የሆሳና ልጅ ነኝ። አይ ቲንክ ሆሳና የምታውቃት ከሆነ የደቡብ ልጅ ነኝ። አውቃታለሁ እንዴ በደንብ አውቃታለሁ። ያራዳል ደስ ይላል በእናትሽ በጣም ተመችቶኛል። እንዴት አየው ይሄንን ቻሌንጅ ታዲያ? አረ ቻሌንጁ የሚገርም ነው። በጣም ወድጄዋለሁ። አይ ቲንክ የመጀመሪያ ቻሌንጅ ነው። በፊት ቪአይፒ ሲግናል ምናምን ነው የምጠቀመውና ያንተን ኦኬ አይ ቲንክ በዚህ ሲግናል አንድ ዙር ኦልሬዲ ዲስኮቨር አድርጌ ፈንድቶብኛል። ከዛ በኋላ ቲቪን ሽጬ ነው የገዛሁት ከሴታፔ አንድ ቲቪ እንትን አልኩና ላሳየ ቦታው ከታየ እዚህ ጋር ይታያል እሱን ቲቪ እንትን ብዬው ነው እንትን ያልኩት። አይ ቲንክ አሁን አዲስ ቲቪ ገዝቻለሁ። ገና አምቡታል አርፍ ብዙ ነገር ብሏል ግን የፈጠነ ነው እንትን ያልኩት ቲቪ። አይ ቲንክ ሴታፑም እንዴት ብለን እንዳደረግ ያላወቅኩም። አሁን ቲቪ ላይ ሸጥኩ የትኛው ላይ ነው አሁን ቻሌንጅ ለመግባት ያው ቻሌንጅ አካውንቱ ሲፈነዳብኝ አረ በስመ አብ። ከዛ በኋላ ሪከቨር አድርጌ ነው የገዛሁት። $2,000 ፍሪ ፓረኩ። ከዛ 200 ሺህ ገብቼ 2,000 ሺህ ወጣው። ኮንግራቹሌሽን ማጋይ በጣም ደስ ይላል። አዙሪ በቃ ካሜራችን ደስ ይላል። ቲቪውን መለስኩት የፈጠነ አዲስ ገዛው። እንኳን እግዚአብሔር ረዳሽ። በጣም ደስ ብሎኛል። በእናትሽ ለአያትሽ የሚያረክሽው ነገር በጣም ነው ደስ ያለኝ። የምሬን ነው። በእናትህ ከክራንች ተገላገሉ። በቃ ደስ ይላል። ሪስክ ማኔጅመንት እንዴት አደረክ? እንዴት መጀመሪያ እንደገባ በጣም ፑሽ ያደረግን ስለነበረ እንዴት ሆንክ? አንዱ ዙር በጣም ሲያልፍብኝ አንዱ የለቀቀውን አየሁ። በጣም የሚከፍተው ሎት ሳይዝ ብዙ ነው። ሪንተንስ ሳይ
እንደዚህ ይቻላል ያልኩና ሁለቴ ነው ምናምን ነገር ደጋግሜ ከፈትኩት። ወዲያው አካውንቷ ፈነዳችብኝ። የመጀመሪያው ሎስ ስታደርጉ ማለት ነው። ኦኬ ያኔ እንትን አለብኝ። ከዛ ሳፖርቶቹን አወራኋቸው። ፓርሻል በትክክል ውሰድ፣ ፖዚሽን ቀንሳሉኝ። ያኔ ተከተልኩ። በጣም ጨቅጭቄያቸው ነበር ሳፖርቶቹን። አረ እንዲህ ሆነብኝ ምንድን ነው ምናምን ስላቸው ፓርሻል ውሰድ አሉኝ። ፓርሻል መውሰድ ጀመርኩ። ሪስኬ ማኔጅ ማድረግ ጀመርኩ። በቃ በጣም ደስ ይላል። እንኳን እግዚአብሔር ረዳሽ ማጋይ፣ እንኳን እግዚአብሔር ረዳሽ። በጣም ደስ ብሎኛል። አደይ ለሰው ልጅ ሆነ ያህል እንኳን ትንሽ እንኳን ጥቅም ለሰው ልጅ ቤት ውስጥ ትንሽ እንኳን ጥቅም እንዲያስገኝ በጣም ስለምፈልግ ነበር ይህን ቻሌንጅ ጀመርኩት። ከዚህ በፊቶች የተሳኩ ቻሌንጆች አሉ። ላስት ይር ያልተሳካ ቻሌንጅ ነበር ድጋሚ፣ ከዛ በኋላ አሳካ ነው እና ብዙ ኢሞሽናል ሮለር ኮስተር አለው። እኔ አሁን የብዙ ሰዎችን ህይወት የሚቀይር ገንዘብ ለማሰራት ደግሞ የሚያጣም ስለምንሆን ብዙ ኢሞሽናል ነገሮች አሉ። ትሬድ ስገባ ስወጣ ያሉት ነገሮች ራሱ እንደምታየው ነው። ትንሽ ድሮዳውን እንኳን ሲኖር ቶሎ ኤግዚት አድርጎ እላለሁ እና እነዚህ አይነት ነገሮች ያው ኖርማሊ ሁሉንም ሰው ኮፒ ትሬዲንግ አድርጌ ማላስጀምርበት አንድ ይሄ ነው። ምክንያቱም ብዙ ሰው ሲመጣ ኢሞሽናል ነገሮች ስለሚኖሩ ትንሽ ይከብዳል። እስቲ አንተ አሁን ቀጣዩን ቻሌንጅ ከኔ ጋር ብትሆን እንዴት ነው ኮፒ ትሬዲንግ ለመመረጥ ምን እስቲ እኔ ዲዘርቭ አደርጋለሁ ብለህ ታስባለህ? እስቲ ንገረኝ። ከምን አንጻር እንደዛ አልከኝ? ኦልሬዲ ኮፒ ትሬድ በሆነ ኦልሬዲ በጣም እንደሚጠቅመኝ ተስፋ አደርጋለሁ። አሁን አንድ እዚህ ተቸገርኩ ያለሁት ጉዳይ የጠዋቱ ኢንትሪ በጣም ነው ሚስ ማድረግ። ኦልሬዲ አያቴን ከእንቅልፍ ማስነሳት አለብኝ። ያ ስላለ በጥድፊያ ነው ሁሉን ነገር እያደረኩ ያለው። ሲስተር ክላስ ከመሄዷ በፊት ታግዘኛለች። ግን ጀስት ደግሞ ያ ኮፒ ትሬድ በሆን አንዳንዴ እንደው ምን ያጋጥመኛል መሰለህ? አንተ ቲፒ2 ስትወስድ ነው እኔ ኢንትሪ የምገባው። ቲፒ1 ስትወስድ ኢንትሪ ይገባሉ። ከዛ ብሬክ ኢቭን አድርጉ ስትል እኔ ብሬክ ኢቭን ማድረገው እናንተ እንትን ያደረጋችሁበት ቦታ ላይ ነው። ያ ነገር ትንሽ ወደኋላ አስቀርቶኛል እና ኮፒ ትሬድ ብትመርጭኝ አባቢ በጣም ደስ ይለኛል። ኮፒ ትሬዲንግ ምንም ችግር የለውም። ኮፒ ትሬዲንግ እኔ ያለው የምመርጠው ከቲሞች ጋር አንድ ላይ ወርተን ነው ያወጣናቸው እንትኖች አሉ መስፈርቶች። እግዚአብሔር እንግዲህ ይርዳሽ። ደስ ብሎኛል በጣም የምሬድ ነው ነገር። እኔ በአካል እንደዚህ አንተን ፊት ለፊት ማየቴ ለእኔ ትልቅ ነገር ነው። ምክንያቱም ልክ የእናንተን እንደዚህ ሆኛለሁ እንደዚህ አደረኩ ብላችሁ የምትልኩልኝ ቴስቲሞኒ ነው ከዚህም በኋላ እንድቀጠቅጥና በደንብ ፑሽ እንዳደረግ የሚያደርገኝ። ምክንያቱም ታውቃለህ ኢንዱስትሪያችን የተበላሸ ኢንዱስትሪ ነው እና አንዳንዴ ጥሩም ነገር አድርገህ በመጥፎ ሊወሰድብህ ይችላል እና ኢትስ ቬሪ ጉድ ማጋይ በጣም ይመቻል። ቲቪሽን መለሽ ለአንተ አሁን ሶሻል ሚዲያ ላይ የሚወሩ ነገሮች አሉ። ይሄ ፕሮሞተር ነው ምናምን የሚባለው ነገር ኢቭን መልሱላ አትሰጣቸውም። እኔ ከአንተ ግርም የሚለኝ ነገር አያቴ ምን ይላሉ መሰለ? ፍሬ ያለው ዛፍ ላይ ነው ድንጋይ የሚወረወረው እንጂ ባህር ዛፍ ላይ ድንጋይ የሚወረውር ሰው የለም። ጀስት አንተ ላይ ፍሬ ስላለ ነው ድንጋይ እየወረወሩ ያሉት። ኤግዛክትሊ ብዙ ነገሮች አሉ፣ ግን ኦልሬዲ አንተ ላይ እኔ አሁን የዚህን ኢንዱስትሪ ሄቱንም ምኑንም እንዲኬሪ አድርጌ ያስኩት ለኔ። ምክንያቱም በዚህ ኢንዱስትሪ የመጀመሪያው ወጥቼ ሶሻል ሚዲያ ላይ ገንዘብ እንደሚሰራ ምናምን እንደዚህ ማድረግ እንደሚቻል ያወራሁትም የመጀመሪያው ላይ ስለሆንኩ ትንሽ አታክ ምናምን ቢበዛብኝ አይገርመኝም። ብዙ ነገሮችንም ያው እግዚአብሔር ረድቶኝ ደግሞ ለሰው እንደዚህ ለማድረግ እየሞከርኩ ነው። ፖዚቲቭ ነገሮች እንዳንተ ደግሞ እንደዚህ የእውነት የተደረገላቸውን ደግሞ ሲያወሩ እኔ ኢት ኪፕስ ሚ ፑሽ ሞር። አንድ ምነግርሽ ነገር ግን በጣም ስለተመችሽኝ ነው ምነግርሽ፣ ያረግሽውም ነገር ለቤተሰብሽ ለራስሽም ምነግርህ ይሄ ኮፒ ትሬዲንግ እግዚአብሔር ይርዳ ብትመረጥ ደስ ይለኛል። ለማንም ሰው በጣም ብዙ ሰው ነው ኢንተርቪው እያደረኩ ያለሁት። ካልተመረጥክም ግን አንድ ምነግርሽ ነገር ስቲክ ቱ ከኔ ጋር ከቲሞቼ ጋር ስቲክ አድርግ በደንብ። 2026ን የብዙ ወጣቶችን ለመቀየር ሙቭመንት ላይ ነው ያለሁት። አብረን እንቀጠቅጣለን። ትሬዲንግ ኢዝ ዘ ዌይ ብሮ ሶ ሜኒ ቲንግ። ከዚህ በላይ ገና ብዙ ነገር ለቤተሰቦች ታደርጋለህ፣ ለራስህ ታደርጋለህ። $500 ቻሌንጁም እንዳያመልጥሽ፣ ቀጣይ ነገሮችም እንዳያመልጡ። ከዚህ በኋላ ብዙ ቻሌንጆች ይኖራሉ። 2026 በአካል እኔ የምታመሰግን ጊዜ ይመጣል። ምክንያቱም ገና በጣም ብዙ ነገሮች እንሰራለን። የአራድዬ ልጅ በጣም ደስ ብሎኛል ስላወኩሽ። ከሆሳና ያበደ ሚሊዮነር ይወጣል። ያማን ብዙ ሰው ይማርበታል። ዶክመንተሪ ጉድላክ ማጋይ ይመቻል። ልጅ የኔ አባት አመሰግናለሁ። ይበረልኝ የኔ አባት። ሌላ ሀገር ነች፣ ዛምቢያ የሚባል ሀገር ነች ያለችው ልጅ
ዛምቢያ ያው ብዙ ሰዎች እንዳሉ አላውቅም በየሀገሩ አይ ኖ ኡጋንዳ ያሉ ልጆች እንዳሉ ምክንያቱም a lot of people send me result ምናምን ከኡጋንዳ እና ዛምቢያ ነው ያለችው ከባሏ ጋር እና ስለ ትሬዲንግ ምንም ኤክስፒሪየንስ አልነበራትም። በሶስተኛው ቀን ግን በገባች በሶስተኛው ቀን $6000 ነው ዊን ያደረገችውና የሰራችው። በዛ ላይ ደግሞ በጣም የተቸገረች ነበር። ኢንተርቪው ላይ እንደምታዩት ልጅ አላት፣ ልጇ ያለቀሰችባት ምናምን so insane guys። ይሄ ሁሉ ነገር ግን የምንወስዳቸው ትሬዶች አሜዚንግ ስለሆኑ ነው። እኔ ከኢትዮጵያ ሳይሆን ኖርማሊ ከዓለም አንፃር ከ90% በላይ ዊን ሬት ነው ያለኝ፣ 95% ዊን ሬት አለኝ። ራሴን በኢንዲቪጁዋል ወይ ደግሞ በኖርማል ሪቴል ትሬደር አንፃር አለማየው በኢንስቲትዩሽን ደረጃ ነው ኢንስቲትዩሽናል ደረጃ አርጌ ነው ራሴን የማየው። ያን ማድረግ ምንድነው ማለት ነው ስቶፕ ሎስ ስሞል ማድረግ ያለብኝ ሰዓት አደርጋለሁ፣ ቢግ ማድረግ ያለብኝ I grow through time strategy through the like በሁኔታዎች መሃል መቀየር ካለብኝ አቀይራለሁ። It's been crazy for me። እግዚአብሔር ባርኮኛል። እኔ ደግሞ እግዚአብሔር እንደባረከኝ እርግጠኛ የሆንኩበት ነገር ልንገራችሁ። በእኔ ተጠቅሞ የበተሙ ሰዎችን ነው ስለቀየረ ነው። ይሄን ቻሌንጅም ስጀምር በዚህ ነገር ነው። ያው ታውቃላችሁ ይሄ ትሬዲንግ ኢንዱስትሪ is so በጣም አዛም ማለት አንድ ሰው ሉዝ ካደረገ ሄዶ የሚደበድበው ነገር ይፈልጋል፣ የሚወጣበት ነገር ይፈልጋልና በተለይ በሰው ምክንያት ሉዝ ካረጋችሁ ስማችሁ ሊጠፋ ይችላል። እሱ ነው ሉዝ ያስደረገኝ ምናምን ሊመጣ ይችላል። ሌሎቹ ደግሞ እንደናንተ ሻይን ማድረግ ዊን ማድረግ የሚፈልግ ሰው ደግሞ ስለናንተ መጥፎ ነገር ሊያወራ ይችላል። እኔ አሁን $100,000-200,000 በቀን $50,000 $100,000 በቀን ቻሌንጅ ከመምጣቱ በፊት ስሰራ እግዚአብሔር እንደዚህ አድርጓል ይቻላል እያልኩ ሳወራ እኔን የሚሳደቡ ልጆች የነበሩ ፌክ ነው ያሉ ልጆች ነበሩ። አሁን እየሰሩ አይቻል። ያ ማለት ምን ማለት ነው? ትሬዲንግ ኢንዱስትሪ መጀመሪያ ላይ ሉዝ ስታረግ ብሌም የምታረገው እሱ ስለምትፈልግ እንደዚህ አይነት ነገር ታረጋለህ። አሁንም የምነግራችሁ ነገር ግን እኔን ከዜሮ ያነሳኝ ፈጣሪ እናንተንም ይረዳችኋል። እያንዳንዳችሁ ሰው ትሬዲንግና ስትራቴጂያችሁን በደንብ ሜንቴን እያረጋችሁ ሳይኮሎጂ ላይ ቢለፋችሁን በደንብ ኤጃችሁን እስክታገኙ ያሳደጋችሁ ፈጣሪያችሁን ጨምራችሁበት የምትሄዱ ከሆነ it's going to be insane። የብዙ ሰው ሲቀየር አይታችኋል። እኔ ትሬዲንግ በጣም አዛ ነገር አለው። ስለኔ በጣም ብዙ ነገር ይወራሻል፣ ስለሌላ ብዙ ነገር ይወራሻል። ግን አንድ ነገር ልንገራችሁ ሪል ሪዛልት እና ሪል ኢንተርቪው ይዤላችሁ የመጣኋችሁ ይሄን ሁሉ እንድታዩትና ፈዘ እዚህ ሌላ ሰው እየተቀየረ ቁጭ እንዳትል ነው ማጋይ። Hey, what's going on? Hey, I think you are mute. Can you check your phone? Sorry. It's so much. It's nice to see you. Nice to see you. Hello. What's his name? His name is Paulos. Okay. Hello. It's cute. I don't speak Amharic. I can listen Amharic, but it's difficult for me to speak Amharic. I will try my best. No problem. We can speak in English. You can speak English, right? Yeah, I'm not very good, but I can speak. I will try my best. Amazing. How are you? Nice to meet you. Nice to meet you. So how is life going on? Everything good. Thank you so much. Everything good. How's everything inside? Where did you live, by the way? What? Where do you live? Where do you stay? No, I'm in Zambia. Zambia? Oh, for real? That's amazing. That's crazy. Never first person that I know in Zambia. Yeah, I have moved here before 1 year. Okay, that's good. So, like, let me tell you my story. Please. For you. Please. We're living in Addis Ababa with my husband before 3. Then he was following you, like, he was having some knowledge about trading, and he was telling me, oh, see, before you become a millionaire, he was when you are sharing your small account though, he was following you. Okay. He was telling me, guys, see this guy, but me, I was not having any idea about trading. Yeah. Then when we get here last year July, I was pregnant. Okay. Then when we tried to get our residence permit, but we didn't get it. Even the refugee ID, they reject us or something. So we were staying at home. Okay. After that, I give him some idea, like, you were saying this guy
he was trading or something. Let's try to study about that or something like that. So he sent me your Telegram group and your Instagram. Then I to watch every videos about you, and I get motivated. Amazing. Like, yeah. So I was pregnant and staying at home, but I start to see some videos, YouTube videos. Like I start to study in some courses, baby peeps or something like that. Yeah. Then I give November. So you were starting this challenge from 1,000 to 100, but I can't break my account. Like I was not doing. Okay. Because I was even to verify the account. It was so difficult for me because we didn't get the ID still we didn't get. But when my husband he asked some friend to open for him business. Then when he get verified the sample, I edit that. Then I posted the verified. Yeah, so we joined the challenge. So in the first 3 days, I get 6,000. Wow, that's amazing. Yeah, that's amazing. Yeah, only first I was not trading live. It was the first time for me. So when you said take profit one hit, take profit, I only opened one position, 0.01. Then I was waiting. Take profit one hit, take profit two hit. Me, I don't know. Then break even hit. Me, I didn't get anything from that. I was wondering. I was asking the AI or something how to take profit one, or what is that? How to like that? But the second day, I asked your support team. They are so kind. By the way, I want to thank them. Like they were so kind with me. They were helping me. Amazing. Only on Tuesday and Wednesday, my account gets 6,100. Wow. I was shocked. I was so happy though. I was so shocked. Oh, what is this? What? I don't know. I was like, that's even amazing. though, yeah, you were sending early morning. My baby is with me. Like I was struggling to trade. I was so stressed or something, but I've done that. After that, I become greedy. Okay. I was small lotus, but I become greedy. I was the next time I said, "Oh, Marshall is opening 8 positions, so I have to open like that or something." Then I have opened big loss. So when some people get you said, "Oh, I don't like the trade to have to close it," but already my account was in loss. Blown. Then not totally, but it was like 1,700 or something. Okay. Closed it. After that, I'm afraid to execute orders though. Like it's experience. It's very good experience for me. Like it's like you bring hope for our life though, because this time I believe that trading can change life. The main thing that you do for me is like you give me a big dream, and that's I believe amazing. That I will do, and I will do it someday. One day I will do it. That's amazing. For now I have got my account. After that, I become so afraid. Like I was running only small account, proper risk management. Like and my account is 3,700. It's very good for me. Very enough. Like very for your name, I buy many clothes and many play toys for my baby doll. I want to thank you. That's amazing. That's amazing. Yeah, that's it. I'm glad that it actually helped you through this, and
the main thing when it comes to trading makes us, it's become emotional. It becomes you want to make more money because you think it never stops, and most people get stopped out or lose money through this process because we cannot take things slowly. But just like you said, also you are staying home mom now. You just have a baby, so for you it's much easier to take your time on trading, and that actually helps you to build your capital, to build yourself through this trading. And it's amazing. How old are you, by the way? I'm 26. That's even amazing because you're in your age. Our mind can take things quickly, so you can learn. The more we grow after 40 something, it's like we're going to be scared even to take a little bit risk. So it's very good that you actually understand this. So your capital is still here, yeah? Still trading? Yeah, still. I'm so as the first time for me. It's very good experience. Like Yes. for after from now, I can take risks. Like I can have I can control my emotions though. Like in the first time when I get lost, like I was saying, Yeah, what the now yeah, change that. Even that's though if amazing. I lose, I will bring it. I will. You're How going is to make your money back, yeah. Yeah, Amazing. that's but That's amazing. the main thing that I want to tell is like you are a very good person. You Thank you are so good, much. like you are helping so many people, and it's very nice like to see people like you. There is no maybe there is no person like they want. You are wasting your time, everything to help people, and you see many people are winning and they are gaining money, they are changing life. So yeah, I want to thank you for Thank you so everything. much. You're welcome. Thank you so much. I will tell you this, yeah. Yeah. I want you to know this year is going to be amazing. We have more challenges coming. So, for you, you are very lucky because nobody starts trading with win, because everybody start trading with losses, because at the end of the day, we all lost before we make money. It means now this year can be an opportunity for you. You stick to with my team. You talk to them every day. For the next upcoming challenge, you always be there to take advantage, because every trade that I'm going to take for myself, everybody will take this. And if you are smart and if you know how to manage your risk, it definitely will help you through your trading. Career. You're going to study this way, and also you can make at the same time, and also you can still be with your kids in your home. So it's going to be amazing. So one thing for sure, the other reason that I interviewing people is I'm doing a documentary, and also I want to select people for the $500 challenge, and I want to give you a chance, to opportunity to explain why you deserve to be in this challenge, because I'm not the only one who select this. We have the things that we prepared, that we're going to be selecting people, because if I put everybody inside, nobody is going to win, because I will be too much emotions, and I will only selecting 5 people because of this reason, because we even right now carrying all these people when I trade it makes you too much emotional. But for the challenge, if you get the luck, it's gonna be amazing for you. I will give you a chance to explain yourself, and we'll finish. Okay. When you first time you said there is 5 people I won't select or something, I said, oh, maybe he chose me or something like that. But after that, when I heard a lot of history for many people, said like maybe there are so many people they are in need more than me. Like some of them, their parents are sick, they need the money for the medical cure or something like that. Like for me, even the first time when I get this, when I gained 6,000, I said, oh, let me register like the one-on-one course with you. Okay. To your support team. Oh, I get money, and I will. The main thing for me is to learn, right? Yes. Yeah, So when I come, even after that, when I get there, I think the price changes
for $5,000 or something. Yes. Yeah, that's why I hold that. But let me tell you something. If you are choosing people by their situation, it's better to leave me. No problem. Like choose those who are more in need, especially Thank you so much. those. Yeah. So it's fine for me. I just want like if I get some money or if I can join you in your course or get opportunity to learn about that. Definitely. Okay, I will tell you this. Yeah, try to keep up with my team. Maybe there will be discounts, or even though there is there is also a free course that you can learn from. But in the meantime, 2026, I changed the prices because I'm going to be very busy because we're going to be changing so many lives, and I want you to be a part of this. And you coming there and telling me your testimony makes me do more because, you know, in this industry, there is so many people that might make money and hide. They're not going to give you anything, you know, they're not going to tell you. You know, even I asked so many times, share your results, because nobody will say something only after the registration. And I want to know the impact that I did because so I can continue. If nobody's sending any message, it's going to be hard for me to continue, you know what I mean? So because of this, I'm glad that you come, and I want the people to actually see these documentaries and change their life for the future. And I'm really happy that you joined. For 2026, we're going to make so much money. For the $500 challenge, make sure you register. And I like your baby. Say hi to your husband. And it's nice meeting you. Yeah? Okay, peace, brother. Thank you. Have a Thank good. All right. Yeah. Thank you so much. Bye-bye. ሌላ one of my favorite people I'm not gonna lie to you በጣም የምታሳዝንና ደስ የምትል ልጅ ነች። ልጅ ቤት ነው የገዛችው እና ገና ኢንተርቪው ላይ ስመጣ ራሱ ሰጠራት ይሄው የቤቷን የተኮፈራረመችበትን ይዛ ነው ከቻለች። ምክንያቱም እኔ እግዚአብሔር ምስክሬ ነው። በእናትህ አቦ ይመቸው፣ ፈጣሪ ይመቸው እግዚአብሔር። እኔ በጣም ነው የገረመኝ። እኔ በጣም ስለዚህ በጣም ጸልያለሁ ስለዚህ ቻሌንጅ እግዚአብሔር በጣም ብዙ ሰዎችን ህይወት እንዲነካ የምሬ ነው የምነግራችሁና ከምነግራችሁ በላይ ከእግዚአብሔር ጋር ያለኝን ነገር ሙር አታች ይሆንኩ ነው የመጣሁት ከባለፈው ቻሌንጅ በኋላ። ምክንያቱም ፈጣሪ የምር ህይወትን የሰው ህይወት እንዲቀይር ፈልግ ነበር። በጣም ብዙ ሰዎች ይጸልዩበት ነበር ልጆች ባለፈው ዶክመንተሪ ላይ እንዳያችሁት እና በጣም ብዙ ሰው ሁሉም በሃይማኖቱ በቃ እንደዚህ ያደረግን ነው ይጸልይ ነው አይሉኝ ነበር። ዋይ at the end of the day እኔ ኤክስፒሪየንስ አለኝ። እኔ የሳይኮሎጂ ሌቭል አሪፍ ነው የኔ ነገርና በእኔ በኩል የተለያዩ ሰዎችን ህይወት ለመቀየር ወቅቷል። እቺ ልጅ በጣም በቃ የምሬ ነው እውነቴን ነው የተመቸችኝና መጀመሪያ ገና ስከፍተው ማለት ነው እኔ ምንም ምንም ነገር የለም በመባረክ ልጀምር አለችኝና she start blessing me። አይ እንዴት ነው በኢየሱስ ሰላም ነሽ? እንዴት ነሽ? አላ እንዴት ነህ? ደህና ነህ? ሁሉ መልካም ነው እግዚአብሔር ይመስገን። በጣም መስሎኛል እግዚአብሔርን ስላገኘሁህ። በቃ የመጀመሪያው ነገር እሱን ይፈልግ ይገባል። በጣም በቃ እግዚአብሔር ይዋርክ። እግዚአብሔር ሁሉም ይፈታል። ከብር ምናምን ከዛ በላይ ደግሞ ፋሚሊ ይስጥክ፣ የራስን የሆነ ፋሚሊ ጌታ እግዚአብሔር ይዋርክ። ብለስ ማድረግ ጀመረች። ተማሪ ነች በዛ ላይ ከዛ በኋላ በጣም ደግሞ ልጅ ነች በጣም ያለችና የመጀመሪያ ቤቷን ገዛች። ከዛ በኋላ እንዴት ብዬ ለቤተሰብ ልናገር ያለችው እንዴት ብዬ ለቤተሰብ ልናገር I don't know how to tell my family። ጓደኞቼ አረ የሆነች ልጅ እኮ ቤት ገዛች እኮ የሱ ቻሌንጅ ላይ አንቺ ያለሽበት አሲሉኝ እኔ እንዴት ብዬ ልንገራቸው? እኔ እኮ ነኝ አንተ ፎርዋርድ አደረከው ፍሪ ቴሌግራም ላይ ፎርዋርድ ያደረከው አንተ ነህ እንዴት ብዬ ልንገራቸው አለች። ኢንተርቪው አንተ መስሙት ደህና ነሽ? ሁሉ ሰላም አላ እንዴት ነህ? ሁሉ በቃ ሲራስ አስተውቂልኝ እስቲ ከዛ ጀምር። ኦኬ ህሊና ሪካርድ ምናምን የተደረኩ አንዳንድ ነገሮች እንዳላወራ ዝም እንድል። እሺ ብቻ ህሊና እባላለሁ። I'm 22 almost እና ፋርማሲ ተማሪ ነኝ። ደግሞ በአንተ ነው የማውቀው፣ በአንተ ነው እየቀጠልክ ያለሁት እና ለማስረጃ ባይሆን ይዤ መጥቻለሁ። That's amazing. Yeah, of course. ደስ ይላል በእናትሽ። እንዴት ነው? How long you been training?
ኦልሞስት እኔ ትሬድ ማድረግ የጀመርኩት 1 ዓመት ነው። 2 ዓመት በፊት ምናምን አውቀዋለሁ፣ ግን ብር ምናምን ማግኘት ስላልቻልኩኝ ከዛ በቃ 1 ዓመት ከ1 ዓመት በኋላ ግን በዴሞም ከዛ በትክክል ትሬድ ማድረግ ምናምን ጀመርኩኝ። እንዴት ብር አግኝቼ እንደጀመርኩ ብትሰማ ወቢ አሜዚንግ ግን እዚህ ታራምዳል። ደስ ይላል። እንዴት ሰማሽ ስለ እኔ ኦር ደግሞ ስለ ቻሌንጁ እንዴት ሰማሽ? ስለዚህኛው ቻሌንጅ ነው አክቹዋሊ ስለዚህኛው ቻሌንጅ ከአንተ ነው የሰማሁት። ከአንተ ያኔ የሰማሁት ኦብቪየስሊ፣ ግን ከዚህ በፊትም ከ3 ዓመት በፊት ምናምን if you remember ላይቭ ላይ ዩቲዩብ ምናምን ላይቭ ላይ ተሰጋባ ያኔ ነው ማለት ነው። ናይስ ያኔ ነው ያ አሁን እንዴት ነው ትሬዲንግ ላይ በደንብ ክላስ ወሰድሽ ምናምን? ያ ክላስ ምናምን ወስጃለሁ፣ ግን አዚ ነው ይሄ ሴትአፕ ምናምን ሳይሆን ሪስክ ማኔጅመንት ነው ትሬድ ላይ በጣም ማተር የሚያደርገው። ማንም ሰው እውቀት ስላለው ብቻ ገብቶ እንትን ማለት አይችልም፣ ትሬድ ማድረግ አይችልም። ለዛ ነው ብዙ ሰው ሉዝ የሚያደርገው እና እኔም እንደዛ ነበርኩ መጀመሪያ በራሴ ነበር ትሬድ ማድረገው እና በቃ ቴክ ፕሮፊት ወስዳለሁ ፕሮፊት ከዛ ሉዝ እና የሚመስለው ማርኬቱ ለነገ ጠዋት ያዥልኝ ይለኝና ነገ ጠዋት ሰጠዋለሁ ምንም እኔ ጋር የሚቀመጥ ነገር የለም። ከዛ ነው በቃ ይሄንን ባንዴ ሳገኝ ይሄ ብር መውጣት አለበት ነገ ጠዋት አስረክበዋለሁ ብዬ ያወጣሁት ማለት ነው። በጣም እና ሶሎ ዲሳይድ አድርጌ የገባሁበት ወደዚህ። እንዴት አገኘሽ ቻሌንጁ? ጋድ በጣም ማለት በጣም ነው የሚገርመው። እኔ አሁን በራሴ ባይዘ አሁን ብዙ ሰው እያመን አይደለም ታውቃለህ። እኛ ማናውቀው ትሬዲንግ አለ እንደ ያውቀው ነው እባክህ ራሳቸው ምናምን ይላሉ። እኔ ላይ ስለደረሰ በቃ በሰው ሳየው ማለት ነው ኦ ማይ ጋድ በቃ እንዴት ደስ እንደሚለኝ አይ ፊል ላይክ የነሱ ፕሮፊት የኔ ፕሮፊት የሆነ በጣም ብዙ ሰው እንደውም ቲሞቼ ጋር የመጣ ራሳችሁ ኤዲት አድርጋችሁ ነው ቤት የገዛ ሰው ምናምን ይለናል። እኔ አሁን ለማንም ሰው አልተናገርኩም ፈርቼ ማለት በቃ ኢቭ ላይ ምናምን አለ አይደል ልጨርስና አዲስ ከዛ ነው በቃ ቼክ ማስተር ምናምን ጓደኞች ያው ይላሉ አየሽው እንዴት ተለቀቀው ምናምን አረ የሆነች አፓርትመንት ገዛችሁ ምናምን ሲሉ እኔ ነኝና ከዛ በቃ ዝም ብለው አይደል ወይ ነው ይገርማል ምናምን እና በቃ ለማንም ሰው አልተናገርኩም። እና አንተ አሁን በዘም ምን እንደሆነ ታውቃለህ? ምን ይባላል ሙሴ ነው አይደለ በትሩን እንትን ብሎ ባህሩን ያከፈላቸው የፖቨርቲ ሙሴያችን ነው አንተ ነው። ሪስክ ማኔጅመንት አልቸገረሽም? አክቹዋሊ አሁን እንዴት መሰለክ መጀመሪያ ስጀምር ምንም እንደዚህ ፕላን አድርጌ ምናምን ፕሮፊታብል ሆናለሁ ብዬ አይደለም። ከዚህ በፊትም ኦልሬዲ ስጀምር በቃ ሉዝ አደርጋለሁ እወጣለሁ በቃ ምንም አይመስለኝም። እና ይሄ አይ ቲንክ በጣም አሪፍ ትሬዶችን ነው የገባው። ለዛ ነው የዛን ካስታውስ በጣም አሪፍ ትሬዶች ነበሩ ሉዝ አናደርግም። እና ደግሞ ማርኬቱ የሆነ ቮላታይል ሲሆን ምናምን ስታየው ቶሎ ውጡ ትል ነበር። ያ ነገር በጣም ነው የጠቀመኝ በጣም። እና ሴትአፕን ስትልክልን ያኔ በደንብ ሞር ሪስክ ጀመርኩኝ። ሴትአፑን ስታሳይ በቃ እንደዚህ እኮ ምናምን ብዬ ሪስክ አድርጌ እገባለሁ ማለት ነው። ያ ነው እንደውም የረዳን እና ልኬልህ ነበረ አክቹዋሊ። That's amazing. በጣም ደስ ብሎኛል። A lot of people normally he challenge ተጀምረው like 4 years ago started በትንሽ ሰዎች በ5-6 ሰው ያለ እኔም ታዋቂ የሆንኩ ስመጣ ኮሚኒቲ እያደገ ነው የመጣው እንደቀልና ፌልም አድርጎ ከአንድ ሁለት ፌል አድርገን እናውቃለን። The past 4 years this challenge actually changed a lot of people's life. ቤት መኪና መግዛት የተለያየ ቤተሰቦቻቸውን ሰፖርት ማድረግ this something amazing. አንቺ እንዳልሽ ነው በጣም ብዙ ሰው ራሱ ያላመነ ሰው አለና doing also like ከዚህ በፊት $1,000 ቻሌንጅ ማዘጋጀት ነበርና ካለው ከኢትዮጵያ ኮሚቴ አንፃር አቅም አንፃር ጆይን ያደረጉት ብዙዎች የነበሩት አሜሪካ like Canada or like airplane ሰዎች ነበሩ። ምክንያቱም most people don't afford to spend $1,000 or ደግሞ ሪስክ ለማድረግ ስለማይችሉ ማለት ነው። እንደዛም ሆኖ ፍሩት አይተንበታል። the whole documentary እንደውም ዩቲዩብ ላይ ፖስት ችሩ ያው ብዙ ሰዎች የሚማሩበት አድርገው ስላሰብኩ ያደረኩት we do all these documentaries because you know አንድ እንደ ወጣት ከሀገራችንም ኢኮኖሚ ከሀገራችንም ነገር አንፃር እኛ ራሳችንን ሰፖርት የምንደራረግ የሚል እምነት ስላለኝ ነው። you showing me ደግሞ ያንን በጣም የምሬ ነው ልክ በቃ ዛሬ እንኳን ፋንድ ትሬድ ኦፍ ደላል ልልስ ሌላ ሪዛልት ልጆች ሲልኩ ነው ራሱ በዚህ ሰው እየረዳው ከሆነማ let me just search another opportunity market ላይ የቁጭ ላይ ነበርና በታሳይ ደስ ይለኛል። የቤት የገዛሽውን
ዴማ ኢማጂን በጣም ኤክስፔንሲቭ ናቸው እና በቃ ኤቭሪቲንግ ኢቭን ዘ ኪ ምናምን ሳገኝ ቤት ምናምን አልተናገርኩም እና ብቻዬን አንብበው ከሆነ ኮሜንቱን እልል ምናምን እያልኩ ነው የገባሁት። እኔም በጣም እግዚአብሔር ይባርክ። 20 ዓመት ምናምን እንደጨመርክል ነው የምቆጥረው። ይህን ብር ለማግኘት በዚህ ሰዓት አሁን ስንት መስራት እንዳለብን ችግር የለውም። አንቺ አሁን ትሬዲንግ ላይ ኢቨን አንድ ነገር ልንገርህ አሁን በጣም የሚገርም ነገር በጣም ሪስክ ቴከር መሆኔ ከመጀመሪያ ነገር ያለው መጀመሪያም ስራ ስጀምር በጅቡቲ ምናምን ያልኩ ይሄ ቤት ማለት ነው ስንፈራረም እንትኑን ካቋረጥከው 30% ቅጣት አለ። ኢማጂን 2.6 ነው የተከፈለው 700 ሺህ ይወስዳሉ ማለት ነው። ምንም ከሰፈራኮ ብር ኖሮኝ ምናምን አይደለም ግን በቃ እርግጠኛውን ከገባክ አንዴ መስራት ስንጀምር ምናምን በደንብ በቃ እርግጠኛ ስለሆን ችግር የለውም ምናምን ብዬ ገባው። በቃ በድፍረት ነው የገባሁበት እና በደንብ በቃ ውል ምናምን አላውቅም እንደዚህ አይነት ነገር ውስጥ ገብቼ አላውቅም። 10 ያነበብኩ ምናምን እግዚአብሔር ይስጥ ለዚህ ላበቃኝ። ባንክ ምናምን ሲሄድ ባንቺ ስም ነው ለራስሽ ምናምን ይላሉ ሰዎች ማለት በጣም ነው ደስ ያለኝ። እግዚአብሔርን በጣም ነው የማመሰግነው። ቁም ነገረኛ ነሽ አንቺም እንኳን እግዚአብሔር ረዳሽ። ቁም ነገረኛ ነሽ። እንደዚህ ቀጥታ ማድረግ ይችላል። ሰው ገንዘብ ሲያገኝ እንደውም የሚያምሩ ትናንሽ ነገሮች ነው የሚያምሩትና ቀጥታ እንደዚህ ነገሮች ላይ ስፔንድ ማድረግሽ ኮሚት መሆንሽ ሌላ ሞር ፑሽ እንድታረጊ እና ሞር ኮንሲስተንት ሆነሽ እንደዚህ ነገር ላይ ልትጀርብሻል። አንድ የምነግርሽ ነገር ቢኖር 2026 is going to be አንቺ ቤት እንደገዛሽ ገና ዳሽን ትከፍያለሽ፣ ትጨምሪያለሽ፣ ቤት መኪና ትገዣለሽ፣ ብዙ ነገር ገና ትንትያለሽ። ምክንያቱም 2026 የብዙ ሰዎችን ህይወት ይቀይራል ብዬ ያስኳቸው ፕሮጀክቶች አሉ። ከዚህ በኋላ ሌላ $100 ቻሌንጅ አለ፣ $500 ቻሌንጅ አለ፣ $10,000 ቻሌንጅ አለ። we going to do so many things። እግዚአብሔር ይረዳናል። ያው በዚህ መንገድ ውስጥ እንዳንቺ የተለያየ እንትን አለ እና ለዚህ ፈለጉ ዴዲኬትድ ሆነሽ ይሄን ነገር ትሬኒንግ መያዝሽ is very good። ከዚህም በኋላ በደንብ ኮሚት መሆን አለብሽ ብዬ አስባለሁ። ያው ኮርሶች ደግሞ ፍሪ ኮርሶች አሉ፣ ላይቭ ሴሽኖች አሉ። ይሄንንም ዶክመንተሪ $100 ቻሌንጅ በደንብ እያንዳንዱ ትሬዶችን ያያቸው ይጠቅምሻል። ያው እንደ ማንኛውም ሰው ለአምስት ሰው ነው የምሰጠው ቦታ ፎር ኮፒ ትሬዲንግ። ሁሉንም ሰው ባስገባ ደስ ይለኛል፣ ግን አንድ ሰው በበዛ ቁጥር አለመሳካቱ ቻንስ ይበዛል። ምክንያቱም ለእኔ አታች ይሆንብኛል ሞር ኢሞሽን እና ኖርማሊ ትሬዶቹ አሪፍ ትሬዶቹ ነው እንኳን ሳለ አንዳንዴ ኤግዚት አድርጉ ምን አላለሁ። ምክንያቱም አይ ኖ በጣም ብዙ ሰዎች ገንዘብ ሪስክ አድርገው ስለሚገቡ ትንሽ 30-20% አካውንታቸውን ቢያጡ ይሻለኛል እኔ ሙሏቸውን ሪስክ አድርገው ከሚያጡ በሚል ነው። ምክንያቱም አይ ኖ the next trades is going to be very good እና ያንን በማሰብ ነው ኤግዚት ማስደረጋችሁ። እንደ ማንኛውም ሰው ግን ያው for you I will give you a chance። ለምን ይሄ ኮፒ ትሬዲንግ ይገባኛል ብለሽ ለምታስቢ ቻንስ ባገኝ እንደዚህ ብለሽ ማስረዳት የምትፈልጊ ነገር ካለ ብታስረጂ ደስ ይለኛል። ያ ኦፍ ኮርስ አክቹሊ አሁን እኔ የዚህ ኮፒ ትሬዲንግ ብጋው የሚጠቅመኝ አንደኛ እንዳልኩ ሪስክ ማኔጅመንት ላይ አሪፍ ትሬዶችን ስለወሰድክ እንጂ በጣም ጎበዝ ሆኜ ኤክስፒሪየንስ ሆኜ አይደለም፣ እግዚአብሔር ረድቶኝ ነው። እና አንደኛ ይህን ቤት መጨረስ እፈልጋለሁ። ባይዘ ቀድሜ ቤት ያሰብኩበት ምክንያት በፖለቲካው ምክንያት ምናምን አባቴ ቤቱን እንትን ብሎ ነበረ፣ ቤቱ ተሽጦበት ነበረ ምናምን ብዙ ሮሮ ስለምትሰማ እንደዛ ልልህ አልፈልግም። ኦነስት መሆን ስላለብኝ ነው ከአንተ ጋር። እና በቃ መጀመሪያ ያሰብኩት እንደ ወንድ ልጅ በጣም ሞራሉ ተነክቷል ምናምን እና በቃ አሁን ከሀገር ወጥቼ ምናምን እሱ ማገዝ ምናምን ነበር የምፈልገው። በኤኒዌይስ እኔ መጀመሪያ ሴት ልጅ ነኝ እና ኢንዲፔንደንት ነው መሆን ፈልገው። ገባህ? አሁን ሴት ልጅ ሆነክ ብዙ ኦፖርቹኒቲ አለኝ እነሱን ሰፖርት ማድረግ የምችልበት። እኔ ግን ኢንዲፔንደንት ሆኜ ማድረግ ነው የምፈልገው ያንን ነገር ማለት ነው። እና ለዛ በቃ አባቴን ማስደሰት ለአባቴ ነው በቃ ማለት አሁን የወንድ ልጅ እንትን ታውቀዋለህ፣ የወንድ ልጅ እንባ ምናምንና ስላየሁት በሰዓቱ ሲቀማ እንዴት እንደሆነ ስላየሁት የንጹህ ሰው ገንዘብ ስለተቀማ በቃ እሱን ደስታውን ላሳየው ነው የፈለግኩት። በቃ ኦብቪየስሊ እሱን የመጀመሪያውና በጣም ትልቁ በቃ አባቴን በጣም ይሄ ነገር አያምንም። ሲጀመር ቁማር ነው የሚሉት እኛ ቤት በቃ እንደዚህ ቁጭ ብዬ ስውል ምናምን ቁማር ምናምን ስለሚሉ በቃ ማሳየት ፈልጋለሁ ሪአክሽኑን በቃ ይሄ ቤት እግዚአብሔር ፈቅዶልኛል ቆ ምናምን ማሳየት ፈልጋለሁ ለአንተ በቃ። እና በአባቴ ምክንያት ነው የመጀመሪያው እና ኢንዲፔንደንት ሴት ስላልክ የመጀመሪያ ልጅ ነኝ ለታናናሾቼ ምናምን በቃ ራይ መሆን ፈልጋለሁ እና
እንደኔ ላሉ ሴቶችም በዚህ ጀነሬሽን ላሉ ሴቶች ለብር ብለው ብዙ ነገር ውስጥ ነው የሚገቡት ታውቃለህ። እና በዚህ መንገድ ብር ሜክ እንደሚያደርጉ ማሳወቅ እና አንድ የኮፒ ትሬዲንግ ውስጥ ብቻ መግባት አይደለም። ኮፒ ትሬዲንግ ገብቼ ራሱ ባገኘሁት ብር አንተ ጋር ይሄ ዋን ቱ ዋን ሜንቶርሺፕ መውሰድ እፈልጋለሁ። የምር በትሬዲንጉ ኮንሲስተንሲ ሆኜ በቃ በዛ መስራት እፈልጋለሁ። እንዳልኩ የፋርማሲ ተማሪ ስለሆንኩ ሌላ ስራ መስራት ስለማልችል ይሄን ግን በደንብ ኮንሲስተንሲ ሆኜ መስራት እፈልጋለሁ። በቃ ለዛ ነው። አሜዚንግ እድሜ ስንት ነው ያልሽኝ? 22 ኦልሞስት ሊዝ ነው። አሪፍ ነው። እድሜሽ ደግሞ በጣም ያንግሽ። By the way, I started trading when I was 22, like campus ያለ የጀመርኩት 22 ዓመት ነው ለራሴ ሲጀምር trading. So አሁን 28 ዓመት ነው። I've been trading 6+ years. የምንግርሽ ነገር good luck ነው ልሽ. It's going to be almost 6-7 people who are going to watch this. To give you a chance የተለያዩ ሰዎችን አይተን ያወጣናቸው ከእንትኖች የራሳችን ደረጃዎች አሉ። በዛ ውስጥ አድርገን ነው እድል የሚሰጥሽ ከሆነ የምታገኙ። what I can say is good luck። ሁለተኛ ግን የምነግርሽ ነገር trading it really pays off። አይተሽዋል። it really pays off። አንደኛ ነገር ሁለተኛ reaching $3,000-4,000 መስራት በቀን $6,000 $5,000 መስራት ቀላል ነው። በትሬዲንግ ላይ ትንሽ ካፒታል ቢልድ ይመጣ ሲመጣ ማለት ነውና ያ ማለት ደግሞ you might be paying your ዕዳ within a month. You might be buying a new house for yourself. You might be buying a car for your pops. You might do so many things in your life and now be a role model. ግን ሁላችንም ኤጅ አለን። ትሬዲንግ ላይ የምታገኘው ኤጅ አለ። you will find your age አንዳንዴ ከሪስክ አንጻር ሊሆን ይችላል። ከሪስክ የምታገኘው ከሪስክ ማኔጅመንት ሊሆን ይችላል። የምታገኛቸው ሪስክ ሪዋርድ ትሬዶች ሊሆን ይችላል። ራስሽን ኤጅሽን እስክታገኝ ድረስ ኪፕ ፑሽንግ። ይሄን ኦፖርቹኒቲ ካገኘሽ ደስ ይለኛል። ምክንያቱም I like your energy። ቁም ነገረኝነትሽ በጣም ተመችቶኛል። እግዚአብሔር ይርዳሽ። ከዚህም በኋላ አንድ ነገር ግን ቲሞቼ እንዳትፋቻቸው። በጣም ደስ የሚል ነገር ነው ያዩት። ይሄ this keeps me በደንብ ፑሽ እንዳደረግ ያደርገኛል። ቲሞቼ እንዳትፋቻቸው፣ ከኛ ቲም እንዳትወጪ። በደንብ አድርገን ይሄን ዓመት እንቀጠቀጣለን። ለሚቀጥሉትን ቻሌንጆችም ስቲክ አድርጌ I'll be exactly የምወስዳቸውን ትሬዶች እናንተም ፖስት ላችሁ ያ ማለት it's going to be amazing። እግዚአብሔር ከፈቀደ ደግሞ ኮፒ ቻሌንጅ ላይ በውስጥ ድጋሚ እንገናኛለን። good luck። በጣም ደስ ብሎኛል። ህሊና ያንቺ ስምሽ ነው? ህሊና ያ እና ለመጨረሻ ጊዜ ማለት የምፈልገው ያው ምርቃቱ በዛ አይደል? ያ በጣም ነው የማመሰግነው። እግዚአብሔር ይልበኔ ስማክ። ከዛ ሌላው ደግሞ ማለት የምፈልገው እኔ አሁን እንዳልኩ ይሄኛውን የሰራሁት ሪስክ ማኔጅመንት ምናምን አንተ ነህ የረዳከን፣ ግን አሪፍ ትሬዶችን ስለገባን ነው እና በቃ 100% እርግጠኛ ነኝ የሰራሁት ማለት ብሩ እንዳገኘው ምን ዛልፈቀ በቃ እግዚአብሔር ሆይ ምን ላድርግ ንገረኝ። በቃ የሆነ መኪና ገዝቼ ራይድ ላከራዩ ምን ላድርግ ምናምን ስል በህልሜ አይቼክ ነው እግዚአብሔርን ትሬድ አንድ ላይ ገብተህ ምናምን አይቼ ነውና ከዛ ምንድነው እግዚአብሔር አብረን ትሬድ ልታደርግ ነው እላለሁ። በቃ ትሬድ ልገባ ሰው ጌታው ያንተ ንገረኝ ምናምን እያልኩኝና በቃ ለዛ ነው ሪስክ ውስጥ 30% ቅጣት ያለው እያወቅኩኝ የገባሁት ለዛ ነውና ከዚህ በኋላ ማላቀም ነው። አሁን መጀመሪያ ስቶፕ ሎዝ ምናምን ሲነካብን በቃ በጣም ነው የደነገጥኩት። በጣም ማለት ፈራሁኝ። ይሄ ቤት ላይ ከፈል ነው ብሩን ላስረክባቸው ነው ምናምን ብዬና እግዚአብሔር ፈቅዶ ኮምፒውተር ይመርጠኝ ይሄንን ጨርስ ደስ ይለኛል። ከዛ ካንተ ጋርም 1-to-1 ክላስ ባገኝ እግዚአብሔር ብን ያራራልኝ። ባይ ዘ ዌይ ዩ አር ሶ ካይንድ። ማንንም ሰው ይሄን ያህል ብር ሜክ ያደረገ ምንም ከኛ የምታገኘው ጥቅም የለም። ገባህ አይደል? እግዚአብሔር ባንተ ውስጥ ስላደረ በቃ ካይንድ ስለሆንክ ነው። እና ጌታ ልብን አራርቶልኝ ደግሞ ኮምፒውተር መጣኝ ይሄን ቤት ጨርስ ደስ እኔ ከሆንኩ እንደዚህ ሰው ሲያናግረኝ ኢሞሽናል አይነት ሰው ነኝ እኔ በጣም ማለት ነውና በቃ ገብተሻል ስለምን ነው ቲሞች የሚመርጡት። ምክንያቱም me I interview people because እኔ ኢሞሽናል ነኝ እንዳለ ጠየቀኝ ሰው ዘመዶች አሉ። you can't imagine how many people have asked me about this. So the more people come, the more I invite everybody to join. ካወጣናቸው መስፈርቶች ውጪ it's going to be emotional። ምክንያቱም ገንዘቡ ሁሉ እስከሆነ የሆነ ሰው ያብዳል የሚል ጭንቅላት ይመጡ ያንዳንዳችሁን ይዤ ነው ብዙ ማደርገው ማለት። ስለዚህ ለዛ ነው እንደዚህ አይነት ነገሮች ወጡት። እግዚአብሔር ይርዳና። አሁንም good luck። በጣም ደስ ብሎኛል ስላወቅሽም ደስ ብሎኛል። በጣም ጻፊልኝ እኔ ጋርም ጻፊልኝ። thank you so much። በጣም ደስ ብሎኛል ስላገኘሁ። እግዚአብሔር ያክብርልኝ። በጣም ነው በጣም ነው ማከብር። thank you so much። Bye.